ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት ቤት ነው። ይሄ ቤት እንዳመልጣችሁ እህቶች፣ ይሄን ቤት መግዛት የምትፈልጉ ልጆች 260 ካሬ ላይ 260 ካሬ ነው። ሁለት ክላስ ነው ቤቱ። ቆርቆሮ 28 ቆርቆሮ ነው። ያው ባለቤቷ የሰራችው ባለቤት እዚህ ቤት ውስጥ አትኖርም። ቤቱን ሰርታ ቤቱ ግቢዋን እንዲጠብቁላት ሰው አስገብታበት ነው፣ እንደ ዘበኛ ማለት ነው። ግቢዋን ስላችሁ ያው አንዳንድ ሰው ገብቶ ቤት ተሰርቶ እንዲህ ቁጭ ካለ ገብተው ችግር የቸገረው ሰው ገብቶ ቁጭ ነው የሚልበት እዛ ሀገር ላይ ማለት ነው። ስለዛ የራሷን ሰው አስቀምጣበታለች። አሁን ግን መሸጥ ፈልጋለች። ይሄን ቤት መሸጥ ፈልጋለሁ፣ እባክሽን እና ቀርጸሽ ሚዲያ ላይ ፖስት አድርጊልኝ ብላኝ ማለት ነው። ቀርጬው ሳምንት ሞላኝ። ዛሬ ሰኞ ማለት ነው። የዛሬ ሳምንት ሰኞ ነው የቀረጥኩት። ትናንትና ረስቼው አስታወሰችኝ። ፖስት አረግሽልኝ ስትለኝ ወላሂ ረስቼዋለሁ አልኳት እላቸዋለሁ። እስቲ ቪዲዮውን ሼር አድርጉ። ቤት ለሚገዛ ቆንጆ ቦታ ላይ ነው። በዛ ላይ ደረቃማ ወይም ደግሞ ድንጋያማ ማለት ነው። አንዳንድ ቦታዎች አሉ፣ መጥፎ ቦታዎች አሉ። አፈር ወይም ደግሞ ጥቁር አፈር ያሉ ጥቁር አፈር ነው ምናምን የሚባል አለ። ቤት ሲሰራ ቤቱ የመሰንቀጥ ምናምን ነገር እንደዚህ እንትን ማለት ነገር አለውና ይሄ ደግሞ ማሻአላህ ቆንጆ ነው። ደረቅ ነው ቦታው፣ ድንጋያማ ነው እና አካባቢውም እንደምታዩት ቆንጆ ቆንጆ ቤት እየተሰራ ነው። በደንብ እንድታዩት ብዬ አካባቢውንም በደንብ ቀርጬዋለሁ። ከጎኗም ወይም ደግሞ ከፊት ለፊቷም ቆንጆ የአዳማ ቆርቆሮ ቤት የተሰራ ጎረቤቶች አሏት። እንደምታዩት ነው። ይሄ ቤት እንዳያመልጣችሁ። መግዛት የምትፈልጉ ልጆች ይሄንን ቤት ማለት ነው ግዟት። እሷ ለስራ ፈልጋው ሌላ ቤት አላት። ከዚህ ጋር 3 ቤት ነው ያላት። 2 ቤት አንደኛውን ቤቷን የእህቷ ልጅ ትኖርበታለች። አንደኛው ቤቷ ላይ ደግሞ ቆንጆ ቤት ሰርታ ደግሞ እሷ ትኖርበታለች። ይሄን ቤት የምትሸጠው የሱቅ ቦታ አስፋልት ላይ አግኝታ ማለት ነው። እዛ ላይ ጨምራ ባላት ብር ላይ ጨምራ ለመግዛት ፈልጋ ትንሽዬ 1 ክላስ የምታሰራ ሰዎች መሸጥ ፈልገው ማለት ነው። ብዙ ጊዜ ስለዚህ ጀግና እህታችን ነግሬያቸዋለሁ። ዘይነብ ብዬ የምላችሁ ማለት ነው። የእሷ ቤት ነው፣ ህጋዊ ነው፣ ካርታ ፕላን አለው። እንዳትረሱ፣ ህገ ወጥ አይደለም፣ በራሷ ስም ያለ ነው። ቦታው ደግሞ የት ነው ለምትሉት ሐዋሽ አፋር ክልል ሐዋሽ 7 ነው። ሐዋሽ 7ቶች ብዙ አሉና ሐዋሽ ብዙ ሐዋሽ አሉ። ግን ሐዋሽ 7 ደግሞ እዚህኛው ሐዋሽ 40 አለ፣ ሐዋሽ መልካ አለ። ሐዋሽ 7 ነው ያልኳቸው። ይሄን ብዬ እላቸዋለሁ። ቤተሰቦቼ መግዛት የምትፈልጉ ልጆች ኮሜንት ስር አስቀምጡልኝ እንዳያመልጣችሁ። ለስራ ይሄን ሀገር ያው እዛ ሀገር ላይ በጣም ምንም ነገር ሰርታችሁ መኖር የምትችሉ ሰላም ያለው ሀገር ነው። እኔ ትውልድ የአማራ ክልል ነው፣ ሰሜን ሸዋ ወይም የምንጃር ልጅ ነው ብያችኋለሁ። እዛ ሀገር ላይ ነው ቤት የሰራሁት። ለምን አጎቶቼ ቤተሰቦቼ